አእምሮ ማጠብ ግን ምን ማለት ነው? አእምሮ እንዴት ነው የሚታጠበው? ስለዚህ ኮንሰፕትስ በደንብ አስባችሁበት ታውቃላችሁ? ለምሳሌ ራሳችሁን የዛሬ ዓመት ያላችሁበት ያኗኗር ዘይቤ ሊሆን ይችላል፣ በአቋም ደረጃ ሊሆን ይችላል፣ በአለባበስ ደረጃ ሊሆን ይችላል፣ ወይም በሌላ ሁኔታ የህይወታችሁ ዑደት ላይ አሁን ላይ ኮምፕሊትሊ ከዛ ኤሪያ ወጣችሁ ሌላ ኤሪያ ውስጥ ራሳችሁን አግኝታችሁ ታውቃላችሁ? ያ ነገር ዝም ብሎ አይደለም የተፈጠረው። because of a brainwashing concept ነው የተፈጠረው። በቀላል ቋንቋ ስለዚህ ጉዳይ ነው ዛሬ የምናወራው። አእምሮ ይታጠባል በየጊዜው። ለምንድን ነው የሚታጠበው የሚለው ጉዳይ ነው አሁን ዋናው ነጥብ። ዘመናት በገፋ ቁጥር የሚቀየርበት ፍጥነቱን የተቀየረው አሁን በእኛ አሁን ባለንበት ዘመን ላይ ማለት ነው። ለምን ሲባል ታይሚንጉ ላይክ ኮንቲኔንታል ሆነ አንደኛ፣ ሁለተኛ ፍጥነትም አለው፣ ሶስተኛ በጣም ሰፊ የሆኑ ነገሮችን በጥቂት ጊዜ ውስጥ ብዙ ነገር ይፈጠራሉ። በህይወታችን ላይ እያንዳንዱ ሰው አፕላይ ሲያደርገው ቼንጁ ላይክ ቀጥታ መጀመሪያ የሚመጣው ብሬን ላይ ነው። ሰውነታችን ላይ አይደለም፣ ኦር ልባችን ላይ አይደለም፣ ኦር ሌሎች ነገሮች ላይ አይደለም። መጀመሪያ ብሬን ላይ ነው። ብሬን ያንን ነገር ሊሸከሙ ይገባል፣ ወይም ደግሞ ያንን ነገር ሊያስተናግደው ይገባል። ስለዚህ አንድ ሰው አእምሮ ታጠበ የሚባለው የሆነን ኮንሰፕት ወይም የሆነን ሐሳብ እስከዛሬ ድረስ የማያውቀው ሐሳብ ሊሆን ይችላል፣ ወይም በከፊሉ የሚያውቀው ሊሆን ይችላል። ግን ያንን ሐሳብ አእምሮ ውስጥ ማስተናገድ ሲጀምር አእምሮ የታጠበ ነው። በቀላል ቋንቋ ከምንድን ነው የሚታጠበው? እንደሚያስተናግደው ጉዳይ ሊወሰን ይችላል።